በዓለም አቀፍና የውስጥ ምክንያቶች ዜጎች ለዋጋ ንረት ተጋልጠዋል። ዋጋ ንረቱ የፈጠረውን የኑሮ ውድነት ለማስተካከል የተለያዩ የመፍትሄ አማራጮች ተወስደዋል። የቡታጅራ ከተማ ነዋሪዋ መኪያ ስርጎታ ራቅ ካለው ሰፈሯ መሀል ከተማ ላይ ወደሚገኘው አገልግል የሸማቾች ማህበር መርጣ የመጣችው ምርት የሚሸጥበት ዋጋ ተመጣጣኝ ስለሆነ ነው። አገልግል ደንበኛ ነኝ። ያው ማለት ዋጋቸው ከሌላ ቦታ በጣም ምርጥ ነው፣ ጥራትም ጭምር ማለት ነው። ለዛ ነው እኔ አሁን ካለ እዛ ትቼ እዚህ መጥቼ ነው የምወስደው። አለው ሁሉም ነገር ይገኛል፣ ከልጆች ቅባት ከሁሉም ነገር አስቤዛም ማለት ቅርንጫፉም ስላላቸው እዚህ ሌለውን እዛ እናገኛለን ማለት ነው። የሸማች ማህበሩ ስራ አስኪያጅ ማህሪ መንግስቱ በእነርሱ ሱቅ ዋጋ በአንጻራዊነት ቅናሽ አለው ይላል። አገልግል የሸማቾች ማህበር ያው በዋነኝነት ማህበረሰቡን ቅናሽ በሆነ ዋጋ ነው ማንኛውም አገልግሎቶችን እየሰጠ ያለው። ይሄ ምንድነው ከውጭው አንጻር ወይም ደግሞ ከነጋዴዎቹ አንጻር ስናነጻጽረው በጣም ትልቅ ልዩነት ከ5% እስከ 15% አካባቢ ልዩነት አለው። በማዕከላዊ ኢትዮጵያ ክልል እየተተገበረ የሚገኘው ከሰንበት እስከ ሰንበት ገበያ ተጨማሪ የገበያ አማራጭ ሆኖ ምርቶች በተመጣጣኝ ዋጋ እንዲሸጡበት ሆኗል። አምራች አርሶ አደርም ጭምር ምርቱን አምርቶ ራሱ እየሸጠ ይገኛል። ከቡታጅራ ከተማ ያው ግብርና ነው የሚሰራው እና ያው ማለማው አትክልት ደግሞ ቲማቲም አለማለው፣ ሽንኩርት አለማለው፣ ካሮት አለማለው፣ እንደዚሁም ደግሞ ጥቅል ጎመን አለማለው። ቀጥታ ደግሞ ለከተማ ግብርና ለከተማ ኢንተርፕራይዞች አቀርባለሁ። እነዚህ በሰሩ ሼድ ውስጥ እንሸጣለን ለተጠቃሚ። ራሴ አምርቼ ነው የምሸጠው። በጣም ይቀንሳል። በጣም ተጠቃሚ ነው ህብረተሰቡ። ቢያንስ በ1 ኪሎ በቀላሉ ማለት ነው ከ8 ብር በታች ለውጥ አለው። በቲማቲም ነጭ ጤፍ ደግሞ 10500፣ ማኛ ሰርገኛ 10000 ብር፣ ማሽላ 65 ብር 65 ብር፣ በቆሎ ደግሞ 31 ብር 100 ኪሎ 3100 ብር ማለት ነው። ስንዴ 6200 ብር እየሸጥን ነው። የቡታጅራ ከተማ አስተዳደር ዘመናዊ መሸጫ ሼዶችን ገንብቶ ሻጭና ሸማችን አገናኝቷል ይላሉ የአስተዳደሩ ንግድና ገበያ ልማት ጽሕፈት ቤት ኃላፊ ሻፊ ሽፋራ መቶ። እንደ ሀገር አቀፍም ያለው ንግድና ቀጠናዊ ትስስር ሚኒስቴር መጥተው ተጎብኝተዋል። ምርጥ ተሞክሮ በሚል ሚኒስቴር መስሪያ ቤቱም ጭምር ይዘው ሄደው እንዲቀምሩ ለሌላው አካባቢ ራሱ ተደራሽ እንዲደረግ የተደረገ ገበያ ነውና ህብረተሰቡ በጣም ደስተኛ ነው። ይሄ እያሰፋን ነው ምን ሄደው በከተማ ደረጃ ኦሬዲ ወደ 3 ሰንበት ገበያ አለ። ሁለቱ አንዱ ቅዳሜ ገበያ ነው፣ ሁለቱ ደግሞ ከሰንበት እስከ ሰንበት ነው። በምስራቅ ጉራጌ ዞን ባሉ መዋቅሮች የሰንበት ገበያ መስፋፋቱን ነው የዞኑ ንግድና ገበያ ልማት መምሪያ ኃላፊ ቤቴሌም ታደሰ የገለጹት። ሁሌም አነስተኛ ገበያ ያለው ሰው በኑሮ ውድነቱ የተፈተነው ሰው ምርት ማግኘት አለበት በየትኛውም ሰዓት ሚል አቋም ተይዞ ስለተሰራ በዛ በዞናችን በተለይ በቡታጅራ ከተማ በቡኢ ከተማ አስተዳደር እንሴኖ ከተማ ላይ ከሰንበት ገበያዎች ከፍ ያሉ ከሰንበት ገበያዎች ተቋቁመው ስራዎች እየሰሩ ነው ያሉት ማለት ነው። እንደ ዞን በገበያዎቹ ደግሞ አምራቾች፣ አቅራቢዎች ምርት ያቀርባሉ። ገበያዎቹ ላይ ሸማች ማህበራትም ምርት ያቀርባሉ ማለት ነው። አቅርቦትን መጨመር ላይ የተሰራው ስራ ስኬታማ ነበር ያሉት የክልሉ ንግድና ገበያ ልማት ቢሮ ኃላፊ ዳንኤል ዳምጠው የግብርና ምርቶች በሰፊው ወደ ገበያ ገብተዋል ይላሉ። ዛሬ ላይ ገበያዎቻችን በመስኖ ምርት፣ በጓሮ አትክልት ምርቶች ሁሉንም ገበያዎች ብናይ ተጥለቅለቀ። በተለይ የክቡር ፕሬዝዳንታችን የዶክተር አብይ አህመድ ኢኒሼቲቭ የሆነው የሰንበት ገበያ እንደ ሀገር ተጀምሯል። እንደ ክልላችን ደግሞ የዶክተር እንደሻው ጣሰው ኢኒሼቲቭ የሆነው ያንን ተከትሎ የመጣው ከሰንበት እስከ ሰንበት የሚል የሰንበት ገበያ ምናልባት ቅዳሜና እሁድ ብቻ ስለሆነ ግን ደግሞ ከሰንበት እስከ ሰንበት ብናደርገው ከእሁድ እስከ እሁድ ብናደርገው የዕለት ጉርሱን ቀን ሰርቶ ውሎ ቀን በሚያገኛት ሳንቲም ማታ ገዝቶ ለቤተሰቡ ምግቡን ይዞ የሚሄድ በሳምንት አንድ ቀን መግዛት የማይችል ድሃው ማህበረሰብን አድሬስ ለማድረግ ወይ ደግሞ እነሱን ለማገናኘት ከገበያው ጋር ታሳቢ ባደረገ መልኩ ከሰንበት እስከ ሰንበት የሚል ኢኒሼቲቭ ተወስዷል።
የሰንበት ገበያዎችን ማስፋፋትና የምርት መጠንን ማሳደግ እንደ መፍትሄ ቢወሰድም የንግድ ስርዓቱን መቆጣጠር ተገቢ እንደሆነ ነው አቶ ዳንኤል የሚያነሱት። የኑሮ ውድነትን ለማረጋጋት አንድም የፋብሪካ ወይ ኢንዱስትሪ ምርቶችን የግብዓት አቅርቦት፣ ሁለትም ደግሞ የግብርና ምርቶች በአግባቡ እንዲመረቱ አቅርቦቱ እንዲስተካከል፣ አቅርቦቱ ላይ ብቻ ሳይሆን የሰራ ነው አቅርቦቱ ከቀረበ በኋላ ደግሞ የገበያ ስርዓቱ ካልተስተካከለ ባልተገቡ ሰዎችና ባልተገቡ አካላት እጅ እንዳይወድቅም ጭምር ከሰንበት እስከ ሰንበት ገበያዎችን አቋቁመን ወደ ስራ የሰራንበት ሁኔታ ቀላል የሚባል አይደለም ማለት ነው። ይሄ በእነዚህ ባለፉት ጊዜያቶች ኑሮ ውድነትን ለማረጋጋት በመጣንበት ርቀት በጣም ፈታኝ በሆነ መንገድ ውስጥ እየሰራን የመጣንበት አሁንም ቀጣይም ስራ የሚጠይቁ ናቸው ማለት ነው። በማዕከላዊ ኢትዮጵያ ክልል 134 የሰንበት ገበያዎች ተቋቁመው አገልግሎት እየሰጡ እንደሚገኙ ከቢሮው የተገኘው መረጃ ያመለክታል። ለደቡብ ቴሌቪዥን ዜና ሲሳይ ደበበ ቡታጅራ